ሰላም የማርኮን ኒውስ ቤተሰቦች እንደምን ሰነበታችሁ። ዛሬ በሀገራችን ፖለቲካዊ ምህዳር ከፍተኛ መነጋገሪያና ውጥረት ፈጥሮ ስላለው እንዲሁም መላው ሕዝብ ትኩረት ስለሰጠበት የአዲስ አበባ የምክክር አጀንዳ ቅርቃርና የኮሚሽኑ ምላሽ ሰፋ ያለ መረጃዎችን ይዘንላችሁ መጥተናል። እንደሚታወቀው የኢትዮጵያ ሀገራዊ ምክክር ሂደት ለሀገራችን ዘላቂ ሰላም መሰረት ይሆናል ተብሎ ተስፋ የተጣለበት ትልቅ እርምጃ ነው። ይሁን እንጂ ከቅርብ ጊዜ ወዲህ የፌዴራል ከተሞችና በተለይም የአዲስ አበባ ከተማ ጉዳይ መላውን የምክክር ሂደት ውጥረት ውስጥ ከቶታል። በዛሬው ቪዲዮአችን አዲስ አበባ እንዴት የምክክሩ ማዕከልና የውዝግብ ምንጭ ሆነች? ከታች ጀምሮ ያልነበረውና ከበላይ መጣ የተባለው አከራካሪ ሀሳብ ምንድን ነው? የፖለቲካ ፓርቲዎች እንደ አብንና እናት ፓርቲ የሚያሰሙት ከባድ ስጋትና ማስጠንቀቂያ መግለጫ ምን ይመስላል? እና የኢትዮጵያ ሀገራዊ ምክክር ኮሚሽን በዋና ኮሚሽነር ፕሮፌሰር መስፍን አርአያ አማካኝነት ለተነሱት ቅሬታዎች የሰጠው ምላሽ ምን ይመስላል? የሚሉትንና ሌሎች ነጥቦችንም በዝርዝር እንመለከታለን። ቪዲዮውን ከጀመሩ እስከ ፍጻሜው አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝሩ ስንገባ በኢትዮጵያ ሀገራዊ ምክክር ሂደት ውስጥ ከቀረቡት 8 ዋና ዋና አጀንዳዎች መካከል አንዱ የፌዴራል ከተሞች አጀንዳ ነው። ከነዚህም ውስጥ የአዲስ አበባ ከተማ ጉዳይ የምክክሩን ሂደት የጎተተና መላው መድረክን የተቆጣጠረ ዋነኛ አጀንዳ ሆኗል። በሂደቱ ላይ በንቃት እየተሳተፉ ያሉትና ማንነታቸው እንዲገለጽ ያልፈለጉት አስተያየት ሰጪ ለቢቢሲ እንደገለጹት አዲስ አበባ የብዙዎች የልብ ትርታ ሆናለች። የሚዲያው ትኩረት እሷ ነች። የፖለቲካ ፓርቲዎች መግለጫም የሚያጠነጥኑት በእሷ ላይ ነው። እንዲሁም ሌሎች 7ቱ አጀንዳዎች መኖራቸው የተረሳ ያህል የአዲስ አበባ ጉዳይ ብቻ የምክክሩ አስኳል ሆኗል። በመጀመሪያዎቹ ደረጃዎች ማለትም በ10 እና በ50 ቡድን ውይይቶች አዲስ አበባ የማን ትሁን በሚለው ላይ የፌዴራል ትሁን እና የኦሮሚያ ትሁን የሚሉ አማራጭ ሀሳቦች ተነስተው ነበር። በወቅቱ በቁጥር እንዳይጠቀስ ተቃውሞ ቢነሳም አማራጮች እየተባሉ ውይይቱ በጥሩ ሁኔታ ቀጥሎ ነበር። ነገር ግን አከራካሪውና ውጥረቱን የፈጠረው ነጥብ የመጣው ጉዳዩ ለ250 እና ለ500 ቡድን ሲቀርብ ነው። ከታች ጀምሮ በአጀንዳነት ያልነበረና ምክክር ያልተደረገበት አዲስ አበባ የኦሮሚያ ክልላዊ መንግስት ርዕሰ ከተማ መሆኗ እውቅና የሚሰጥ አንድ አዲስ ሀሳብ ቃለ ጉባኤ ውስጥ እንዲካተት ይደረጋል። ይህ ሀሳብ ከበላይ የመጣ ነው መባሉ ተሳታፊዎች ዘንድ ከፍተኛ ቁጣና ቅሬታን ፈጥሯል። ይህ ጉዳይ ለአንድ ሳምንት ያክል ውይይቱ እንዲጓተት ያደረገ ሲሆን መድረኩን ይመሩ የነበሩ አንድ ሰብሳቢ በውጤቱ ውጥረት የተነሳ ስኳራቸው ከፍ ብሎ ሆስፒታል ገብተው እንደነበር ጭምር ተሰምቷል። ይህ ከባለስልጣናት በኩል የተደረገ ጣልቃ ገብነትና ጫና የተሰማበት ሂደት የተለያዩ የፖለቲካ ፓርቲዎችን በጽኑ አስቆጥቷል። ከነዚህም መካከል አማራ ብሔራዊ ንቅናቄ ወይም አብን እና እናት ፓርቲ በግልጽ ወጥተው ተቃውሟቸውን አሰምተዋል። የአብን መግለጫና ማስጠንቀቂያ። አብን ነሐሴ 5 ቀን 2018 ዓ.ም ባወጣው አቤቱታ ደብዳቤ የአዲስ አበባ ጉዳይ የሂደቱ ወሳኝ ፈተና መሆኑን ገልጿል። ጉዳዩ የኢትዮጵያ ሕዝቦች የአንድነትና የሉዓላዊነት መገለጫ መሆኑ በሕግ ጸንቶ የሚቆይበት ወይንም አዲስ ሀገራዊ ውጥረት የሚፈጠርበት አጀንዳ ሊሆን እንደሚችል ስጋቱን አሳይቷል። አንድ ወገን በቁጥር ብልጫ ሌላውን የሚደፈጥጥበት አካሄድ እንዲቆም አሳስቦ ጥያቄዎቹ ምላሽ ካላገኙ ከምክክር ሂደቱ ሊወጣ እንደሚችል በይፋ አስጠንቅቋል። የእናት ፓርቲ አቋም። እናት ፓርቲ በበኩሉ የምክክሩ ዋና ግብ የጎሳ ፌዴራሊዝምን ማለዘብ መሆን ሲገባው አዲስ አበባን በወከባ ለአንድ ቡድን ለማሳቀፍና አዲስ የጸብ ግንባር ለመቀስቀስ እየተሞከረ ነው ብሏል። የፓርቲው ፕሬዝዳንት ዶክተር ሰይፈ ስላሴ አያሌው እንደገለጹት መንግስት የራሱን አጀንዳዎች በምክክር ሽፋን ለመተግበር እየጣረ ነው።
የአዲስ አበባ ጉዳይም በጎሳ እይታ ስለሚታይ አጣብቂኝ ውስጥ ገብቷል ሲል አስጠንቅቋል። የኮሚሽኑ ምላሽና የፕሮፌሰር መስፍን አርአያ ማብራሪያ። ለተነሱት እነዚህ ከባድ ውንጀላዎችና ቅሬታዎች የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ለቢቢሲ ሰፊ ማብራሪያ ሰጥተዋል። ዋና ኮሚሽነሩ እንደገለጹት የአዲስ አበባ ጉዳይ ሰፊ የውይይት አጀንዳ ሆኖ መቆየቱ እውነት ነው። የከተማዋ የባለቤትነትና የጥቅም ጉዳዮች ላይ የተራራቁ ሀሳቦች መኖራቸውንም አረጋግጠዋል። ነገር ግን ፕሮፌሰር መስፍን የሚከተሉትን ዋና ዋና ነጥቦች አንስተዋል። የአቋም ውሳኔ አይደለም። አሁን ላይ ሁሉም ነገር አልቋል ወይም አዲስ አበባ ለአንድ አካል ተሰጥቷል የሚል እምነት ስህተት ነው። ሂደቱ አሁን ላይ የውሳኔ ምክረ ሀሳብ ማቅረቢያ ብቻ ነው። የመጨረሻውን ውሳኔ የሚሰጡት 500ዎቹ እና ከዚያ ቀጥሎ የ4000ዎቹ ጉባኤዎች ናቸው። የፓርቲዎቹ ማስጠንቀቂያ አግባብነት። ፓርቲዎቹ ከሂደቱ የመውጣት አግባብ እንዳልሆነ የገለጹት ዋና ኮሚሽነሩ ኮሚሽኑ የሚነሱ ቅሬታዎችን በዝርዝር እየገመገመ ማስተካከያ እያደረገ መሆኑን አጽንኦት ሰጥተዋል። የባለስልጣናት ጣልቃ ገብነትን በተመለከተ ርዕሳነ መስተዳደሮችና የከተማ ከንቲባዎች በተለያዩ ቡድኖች መሃል እየገቡ መታዘብ እንደሚችሉ፣ ሆኖም አስተያየት የሚሰጡት ራሳቸው በተመካካሪነት በሚሳተፉበት አጀንዳ ላይ ብቻ መሆን እንዳለበት ጠቁመዋል። ስህተት የፈጠሩ ባለሙያዎችም እንዲታረሙ መደረጋቸውን አስታውቀዋል። ወዳጆቼ፣ ከቀረቡት መረጃዎች መረዳት እንደሚቻለው የአዲስ አበባ የምክክር አጀንዳ በሀገሪቱ ፖለቲካ ውስጥ እጅግ ስሱና አደገኛ ምዕራፍ ላይ መድረሱን ነው። ሂደቱ በውጥረትና በጥርጣሬ የታጀበ ቢሆንም ኮሚሽኑ በንግግርና በጥበብ ለመያዝ እየሞከረ መሆኑን ገልጿል። በሌላ በኩል ደግሞ ፓርቲዎች ጠንካራ ስጋትና ማስጠንቀቂያዎችን እያሰሙ ይገኛሉ።